አንዱ ፈረንጅ ምን አለ መሰላችሁ? I hate verbs in English አለ። I hate verbs in English. I dance, you dance, he dances. Why? Is he dancing more than me? ምን ከተባለ ቅርጻቸውን በጣም ነው የሚቀያየሩት ወይም ፎርሙ በጣም ይቀያየራል። ሶ ኢትዮጵያውያን ለምንድን ነው እንግሊዝኛ ብዙ ጊዜ የሚያስቸግረን? በተለይ ደግሞ ማውራቱ ሲባል በጣም ብዙ ፋክተርስ ወይም በጣም ብዙ ምክንያቶች ሊኖሩ ይችላሉ። ከነሱ መካከል ግን ዋነኛውን ቦታ የሚወስዱት እነዚህ ቨርቦች ናቸው። ምክንያቱም ብዙ ጊዜ ይቀያየራሉ። ሃቭ ያላችሁት ሃድ ይሆናል፣ ጎ ያላችሁት ወንት ይሆናል ወይም ጎን ይሆናል፣ ባይ ስትሉት ቦት ይሆናል አይደለ? ብዙ ጊዜ ቅርጹን ይቀያየራል። ኢት ራሱ ያው በየቀኑ የምናደርገው ድርጊት ነው። አንዳንዴ ኢት ይሆናል፣ አንዳንዴ ኢትን ይሆናል። ቅርጻቸውን በጣም ብዙ ጊዜ ይቀያየራሉ። ለዛ ለማውራት ወይም ግራመራችን ጋር የሚያስቸግሩት እነሱ ናቸው ማለት ነው። ሶ ቱዴይ እነዚህ ቨርቦች 6 ኮመን የሚባሉ ወይም በየቀን ህይወታችን ጋር የምንጠቀማቸውን ቨርቦች ፎርማቸውን which is verb 1, verb 2, verb 3, verb s እና verb ing ብዬ ካሳየኋችሁ በኋላ አረፍተ ነገር ሰርተን ትርጉማቸውን ተርጉመን ግራማቲካል ስትራክቸራቸውን ነግሬያችሁ በጣም ብዙ አክቲቪቲዎች እንሰራለን ማለት ነው። ሶ ምን እያደረግን ነው? ኦር ለምን ቻፕተር 7 ተብሎ ተጀመረ ከተባለ ወይ ለመጀመሪያ ጊዜ እያያችሁኝ ነው ማለት ነው። ከዚህ በፊት ለመናገር እንደሞከርኩት አንድ የቋንቋ ተማሪ የትኛውም ቋንቋ ትምህርት ቤት ሄዶ ፕራይቬት ክላስ ወይም በግሉ መማር ቢፈልግ ክላሱ የሚሰጠው ዩዥሊ በሳምንት 3 ቀን ለ1 ሰዓት ስለሆነ ይሄንን 12 ክፍለ ጊዜ ያው በወር 12 አይደለም የሚሆነው 12ንም ክፍለ ጊዜዎች እዚህ ዩቲዩብ ጋራ ምንም አይነት ክፍያ ሳትከፍሉ የምትማሩበትን ሚንስ እያዘጋጀን ስለሆነ this is chapter 7 meaning day 7 ነው or video 7 ነው። the rest 6 videos ፕሌሊስት ሰርቼ አስቀምጬላችኋለሁ። ገብታችሁ ቼክ ማድረጋችሁን አትርሱ። so ይሄንን ቻሌንጅ ለመቀላቀል all you have to do is subscribe and buy an exercise book። subscribe አድርጉ። also ደብተር ያስፈልጋችኋል because exercises ቴሌግራም ላይ ስለሚለቀቁ ኤክሰርሳይሶቹን መስራት ይኖርባችኋል። እንዲህ ላደረጉ ወይም እስከ መጨረሻው ቪዲዮ አይተው 12 ቪዲዮ አይተው የመጨረሻውን ፋይናል ፈተና አሪፍ ውጤት ላመጡ 3 ተማሪዎች ጊቭአዌይ አለ which means በሁለተኛውንና የሶስተኛውን ወር ትምህርት ቤታችን ድረስ መጥታችሁ መማር የምትችሉበትን ሚንስ አዘጋጅተናል ማለት ነው። so good luck። so without further ado እንጀምር። ጊዜ ለማሳጠር ብዬ ስጽፍ ጊዜ እንዳልወስድባችሁ ጽፌያቸዋለሁ። ኦኬ ሶ መጀመሪያ ቨርብ ምንድነው አይደለ? ሶ ቨርብ ምንድናቸው ሲባል ቱ ታይፕስ ኦፍ ቨርብ አሉ አይደለ? አውግዝላሪ ቨርብ እና ሜን ቨርብ በአማርኛ ግስ ተብሎ የተማርነው ማለት ነው። ሶ አውግዝላሪ ቨርቦች ረዳት ግሶች ናቸው ወይም ሄልፒንግ ቨርብ ይባላሉ። ሜን ቨርብ ማለት ደግሞ ዋና ግስ ወይም ደግሞ ዋና አክሽኑ። ስለዚህ ቨርቦች ምንድናቸው? ድርጊቶች ማለት ነው። ሜን ቨርብ ከሆነ ድርጊት ማለት ነው። ኦልሶ እነ ሄልፒንግ ቨርባችሁ ወይም ረዳት ግሳችሁ እንደ ዋና ግስ ወይም እንደ ሜን ቨርብ ሊመጣ ይችላል። ሶ እዚህ ጋራ ስንት ሜን ቨርብ አለ ከተባለ ኦልሞስት ሁሉንም እንደ ሜን ቨርብ መጠቀም እንችላለን። ግን እቺ ሃቭ እና ቢ የሚባሉት ሁለቱ ቢ ማለት ባይ ዘ ዌይ ኢዝ አር አም ማለት ነው። እሺ ኢዝ አር እና አም ማለት ነው። እነዚህ ሶስቱ ከማን ጋራ ሃቭን ጨምሮ እንደ ሄልፒንግ ቨርብ መግባት ይችላል ወይም እንደ ረዳት ክስ መግባት ይችላል። ሶ ፈርስት ቲንግ ፈርስት ሬጉላር ቨርብ ምንድነው? ኢሬጉላር ቨርብ ምንድነው? እንዴ ሬጉላር ቨርብ ማለት ይሄ መደበኛ ገጾች which is ከፕሬዘንት ወደ ፓስት ስንቀይራቸው ዲ ወይም ኢዲ የሚጨምሩ ማለት ነው። ዲ ኦር ኢዲ የሚጨምር ከሆነ ሬጉላር ቨርብ ይባላል። ኢሬጉላር ከሆነ ግን ቅርጻቸውን ይቀይራሉ። የሚያስቸግሩት እነማን ናቸው? እነዚህ ኢሬጉላር ቨርቦች ናቸው። ለምሳሌ ኢት እና ባይ ሁለቱ እነዚህ ኢሬጉላር ቨርብስ ናቸው። ምክንያቱም ኢት ቨርብ 1 ነበር፣ ቨርብ 2 ኤት ተቀየረ አይደለ? ኢትን ወደ ፎርሙን ቀይሯል። ዲ ወይም ኢዲ አላስገባም። ባይ የሚለውንም ኢት ቨርብ 1 ነው፣ ወደ ፓስት ሲቀየር ቦት ሆነ አይደለ? ይህም ተቀይሯል። ቶክ ግን ኢዲን የጨመረው ቶክድ ቨርብ 3 ቶክድ ሆነ። ስለዚህ ይሄ ምንድነው? ሬጉላር ቨርብ ነው። ኢትና ባይ ግን ኢሬጉላር ቨርብስ ናቸው ማለት ነው። ሶ ውስጥ ከመግባታችን በፊት ቨርቧን እንዴት ነው የምንጠቀመው? ቨርብ 2 እንዴት ነው የምንጠቀመው? ቨርብ 3 እነዚህ በሙሉ እንዴት እንጠቀማቸዋለን? በደንብ አድርጋችሁ አዳምጡ።
ሶ ቨርብ ከሶስተኛው ጀመር። ቨርብ ስሪ እንዴት እንጠቀመዋለን ሲባል ሄልፒንግ ቨርባችን ወይም ረዳት ክሳችን ምን ሲሆን ሃዝ ከሆነ ሃቭ ከሆነ ሃድ ከሆነ ለአሁኑ ይሄንን ያዙ። ሌላ አጠቃቀም አለ ወይ? አዎ ፓሲቭ ሲሆን ይቀየራል። ለአሁኑ ግን ይሄንን ያዙ። እሺ ሶ ሃቭ ሃዝ ሃድ ካለ እነዚህ ነው የምንጠቀመው ቨርብ ስሪን ማለት ነው። ዊች ሚንስ ይሄ ዋና ግሳችሁ ወደ ሶስተኛው ፎርሙ ተቀይሮ ነው ከነዚህ በኋላ የሚገባው። እሺ ቨርብ ኤስ መች ነው የምንጠቀመው ሲባል ድርጊቱን የሚያደርገው አካል አንድ ሴት ከሆነ ወይም አንድ ወንድ ከሆነ ወይም አንድ ነጠላ የሆነ ግዑዝ ነገርም ከሆነ ሶ ሺ ካላችሁ ሂ ካላችሁ ኢት ካላችሁ ቨርባችሁ ኤስ ሊገባበት ይገባል። ገባ አይደለም? ቨርብ አይኤንጂ እንዴት ነው የምንጠቀመው? ሶ እዚህ ጋር ነው በጣም ብዙ ተማሪዎች የሚሸወዱት። ቨርብ አይኤንጂ እንዴት እንጠቀማለን ሲባል ዝም ብሎ ኢዝ የለ ወዝ የለ ምንም ነገር ሳይኖረው አይኤንጂ ይገባል። which is totally wrong ማለት ነው። ጠቅላላ ልክ አይደለም። ሶ ሃቭ የሚሆነው ወይም ሃቪንግ የምናደርገው ቢንግ ጎይንግ እነዚህን ቨርብ አይኤንጂ የምንጠቀመው ረዳት ግሳችን ምን ከሆነ ኢዝ ከሆነ አር ከሆነ አም ወዝ ዌር እና ቢን እነዚህን ካስገባን አይኤንጂ እናስገባለን። እሺ አሁን ወደ ውስጥ እንግባ። ሶ ሃቭ አለኝ ነው አይደለ? ሃድ ነበረኝ። አያችሁ ሃድም ስቲል ነበረኝ ነው። አክቹሊ ሃቭ በጣም ብዙ ትርጉም ነው ያላት። አሁን ይሄን ብቻ ልንገራችሁ፣ አረፍተ ነገር ስንሰራ ሌሎችን ነግራችኋለሁ። ሃቭ በጣም ብዙ ትርጉም ነው ያላት። እንግሊዝኛ ላይ ሃቭ ጌት የሚባሉ ቃላቶች በቃ በጣም ብዙ ትርጉም ነው ያላቸው። ሶ ሃቭ አለኝ ሊሆን ይችላል፣ በላው ሊሆን ይችላል፣ ጠጣው ሊሆን ይችላል፣ በጣም ብዙ ነገር። ኦኬ ሶ አለኝ በሚለው እናያዘው። ሶ ከብዛቱ ጥራቱ አይደለ? ብዙ ባንዴ ከምትይዙ የያዛችሁትን በደንብ አድርጋችሁ አብላሉት፣ ኦር ህይወታችሁ ጋር አፕላይ አድርጉት። ሶ የሃቭ ቨርብ ቱ ፎርሙ ሃድ ነው። ቨርብ ስሪ ፎርሙ ሃድ ነው። ሶ ሃዝ ሃድ ማለት እንችላለን። ሃቭ ሃድ ማለት እንችላለን። ሃድ ሃድ ማለት እንችላለን። እሺ ቨርብ ስሪ ፎርሙ ደግሞ ሃዝ ነው። ስለዚህ እሷ አላት፣ እሱ አለው፣ ኦር ለነገሮች ኦር ለእንስሶች አለው አላት ለማለት ስንፈልግ ኢት ሃዝ፣ ሺ ሃዝ፣ ሂ ሃዝ ነው የምንለው ማለት ነው። ቨርብ ኤስ መደረግ አለበት። በሌላ አባባል ሂ ሃቭ ስንል ልክ አይደለም ማለት ነው። ኢንፎርማሊ ይባላል፣ ሰዎች ይግባቡበታል። ግን ግራማቲካሊ ልክ ነው ወይ? አይደለም። ስለዚህ ሂ ሃዝ፣ ሺ ሃዝ፣ ኢት ሃዝ እንጂ ሂ ሃቭ፣ ሺ ሃቭ፣ ኢት ሃቭ ማለት አንችልም እያለ ነው። ሶ ሃቪንግ ደግሞ ቨርብ አይኤንጂ ፎርም ነው። ኢ የት ጠፋች? ኢ የት አለች? ለምን ከተባለ አንድ ቃል በኢ አልቆ ደረቅ ቅጥያችን በቫውል የሚጀምር ከሆነ ኢ መጥፋት አለባት። ቢካዝ ቫውል ቲም ከፈጠረ ትርጉሙን አናባቡን ስለሚቀየርብን። ሶ ኢን ያጠፋናት አይኤንጂ በአይ ስለጀመረ ነው። አጌን ይሄ ቻፕተር 4 አይገስ ቻፕተር 4 5 ላይ አለ፣ ገብታችሁ ቼክ አድርጉት። እሺ ቢ ሲባል እንዳልኳችሁ ኢዝ አር አም ነው። የነሱ ፓስት ምንድን ነው? ወዝ እና ዌር ነው። ቢን ቨርብ ስሪ ፎርሙ ነው። ኢዝ ቨርብ ኤስ ፎርም ነው። ቢንግ ደግሞ ቨርብ አይኤንጂ። ሶ አስተውላችሁ ከሆነ ቨርብ አይኤንጂ ሲባል አይኤንጂ 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 አላቸው። ቨርብ ኤስ ሲባል ደግሞ ኤስ 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 አለባቸው። ኦኬ እሺ ሶ ቢ መሆን ነው። ኢዝ ነች ነው አይደለ? ለነጠላ ኢዝ ለነጠላ ለአንድ ሰው ሲንጉላር ለሆነ ሰው። ኦኬ እሺ አር እነሱ ናቸው፣ እኛ ነን ስንል አር ነው የምንጠቀመው። ሰው ናቸው፣ ነን የሚለውን ትርጉም አለው። አም ደግሞ ነኝ ማለት ነው። እኔ ነኝ፣ አይ አም አይደለ? ለዛ ነው ካላወቃችሁት ማይሆን ቦታ ላይ የሚገባው። ድርጊት ስትናገር ለምሳሌ አይ አም ኢት ሚል ተዋለ። አይ አም ጎ፣ አይ አም ኢት አይባልም። አይ አም ካላችሁ አይ ኤንጂ አስገቡበት። አይ አም ጎዊንግ፣ አይ አም ኢቲንግ ካልሆነ ልክ አይደለም ማለት ነው። እሺ ሶ ጎ ያ ቢን ቨርብ ስሪ ፎርም ነው። ኢዝ ቨርብ ኤስ ነው። ስለዚህ ሺ ኢዝ፣ ሂ ኢዝ፣ ኢት ኢዝ ማለት እንችላለን። ሃዝ ቢን፣ ሃድ ቢን፣ ሃቭ ቢን ይባላል። ትርጉሙን ቆይ በአረፍተ ነገር ቢኮዝ ወጥ የሆነ ትርጉም የለውም። እሺ ኤንድ አይኤንጂ ደግሞ እንዳልኳችሁ ሺ ኢዝ ቢንግ፣ ሂ ኢዝ ቢንግ፣ አይ አም ቢንግ፣ አይ ዋዝ ቢንግ፣ አይ ሃቭ ቢን እያላችሁ ማስገባት ትችላላችሁ። እሺ ጎ መሄድ ነው። ወንት ፓስቱ ነው።
ሂጄ ነበረ ስትሉ አይጎ አትሉም ማለት ነው። አይጎ እሄዳለሁ ነው። አይ ወንት ሂጄ ነበረ። አይ ሃቭ ጎን በቅርቡ ሂጃለሁ። አያችሁ ሃቭ ጎን፣ ሃዝ ጎን፣ ሃድ ጎን እንጂ አይ ጎን አይባልም። አይ አም ጎን ይባላል። አክቹሊ ግን አሁን ለምላችሁ ፎርም አሁን ላልኳችሁ አሁን እያልኩት ላለሁት ነገር ሴንስ አይሰጥም። ቢኮዝ አክቲቭ ስቴትመንት ነው የሰራን ያለ ነው። ፓሲቭ ሲሆን ግን አም ጎን ማለት ትችላላችሁ። ግን ዝም ብላችሁ ቨርብ ስሪ ፎርሙ ጎን እንደሆነ ያዙ። አረፍተ ነገር ስንሰራ አስረዳችኋለሁ። ጎዝ ደግሞ ሺ ጎዝ፣ ሂ ጎዝ፣ ኢት ጎዝ ነው የምትሉት። ጎዊንግ ደግሞ አይ አም ጎዊንግ፣ ሺ ኢዝ ጎዊንግ፣ ዊ አር ጎዊንግ ነው የምትሉት ማለት ነው። ኢት መብላት ነው። ኤት በልቼ ነበር። ኢትንም ስቲል ፓስት ነው፣ በቅርብም ሊሆን ይችላል። ኢትስ እንዳልኳቸው ሺ ኢትስ፣ ሂ ኢትስ ነው የምንለው። ኢቲንግ ደግሞ አይ ኤን ጂ ፎርም ነው። ባይ ኢሬጉላር ቨርብ ነው። ቦት ሆነ ባይ መግዛት ነው። ትናንት የገዛኸውን ነገር አይ ባይ አትልም፣ አይ ቦት ነው የምንለው ማለት ነው። ቨርብ ስሪ ፎርሙን ቦት ነው። ባይስ ቨርብ ኤስ ነው። በሌላ አባባል ሺ ባይስ፣ ሂ ባይስ፣ ኢት ባይስ እንጂ ሺ ባይ፣ ሂ ባይ፣ ኢት ባይ አንልም ማለት ነው። ቶክ ቨርብ ዋን ነው። ቶክድ ማውራት አይደለ? ቶክድ ፓስት ነው። ትላንትና ያወራኸውን ወሬ ቶክድ ብለን የምትገልጸው ወይም ከትንሽ ደቂቃ ባይዘው ፓስት ሲባል ግዴታ ሙሉ ቀን ላይ አልፎ 10 ዓመት 5 ዓመት ሳይሆን ከ5 ሰከንድም በፊት የተደረገ ድርጊት ኦልሬዲ ፓስት ነው። ስለዚህ ሃቭ እያስገባችሁ ቶክ ታደርጋላችሁ ማለት ነው። ቶክስ ቨርብ ኤስ ነው። ቶኪንግ አይ ኤን ጂ። እሺ ያልገባህ ነገር አለ እዚህ ጋር? አረፍተ ነገር ስሰራ ቆንጆ አድርጌ ያስረዳችኋለሁ። ሰው እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ይሄንን ቪዲዮ ማየት ያለበት ሰው የምታውቁት ካለ ለልጆቻችሁ ለጓደኞቻችሁ ሼር አድርጉላቸው። ስለዚህ ከንሲ ሁለት ቨርቦች አሉ አይደለ? እዚህ ጋር ሃቭ ነው፣ እዚህ ጋር ደግሞ ኢት ነው። አጠቃቀሙን በደንብ አድርጌ ላስረዳችሁ። ሶ ከኔ ኋላ በል እሺ። አይ ሃቭ አ ካር፣ አይ ሃቭ አ ካር እንዳልኳችሁ አይ ሃቭ አ ካር ማለት መኪና አለኝ። ነበረኝ ቢሆን ምን አደረገው ነበረ? አይ ሃድ አ ካር። እቺን ሃቭ ሃድ ባረጋት ነበረኝ ሆነ ማለት ነው። ፎርሙን ቀየረ። እሺ ከኔ ኋላ በል አይ ሃቭ አ ካር፣ አይ ሃቭ አ ካር፣ አይ ሃድ አ ካር፣ ሺ ሃዝ አ ካር። ለምንድነው ሃዝ ያስገባ ነው? እሷ ስለሆነ እሷ አላት፣ ሺ ሃዝ ነበራት፣ ሺ ሃድ። እሺ ሺ ሃዝ አ ካር፣ she had a car. I have had coffee. I have had coffee. እዚህ ጋራ ሃቭ እንደ ይባለው ሄልፒንግ ቨርባችሁ ነው፣ ረዳት ግስ ነው። ዋና ግሳችሁ ይሄ ነው ሃድ። ሶ በዚህ ሰዓት ምንድነው አለኝ ሳይሆን ጠጣው የሚለውን ያሳያል። እንዳልኳችሁ ሃቭ ብዙ ትርጉም ነው ያለው። ሶ ኢፍ አይ ሴይ አይ ሃቭ ሃድ ኮፊ ቡና ጠጥቻለሁ። ሶ ቡና ያስፈልገኛል አሁን ነው በቃ እንዳልኩ ነው። ሃቭ ሃድ ፕሬዘንት ፐርፌክት ይባላል። ሶ ፕሬዘንት ፐርፌክት ምንድነው? ውጤቱ አለ። ሶ እንድገማቸው። አይ ሃቭ አ ካር፣ አይ ሃድ አ ካር፣ ሺ ሃዝ አ ካር፣ አይ ሃቭ ሃድ ኮፊ፣ አይ ሃቭ ሃድ ኮፊ። ዱ ዩ ሃቭ አ ታይም፣ ዱ ዩ ሃቭ አ ታይም። ጊዜ አለ፣ ጊዜ አለሽ፣ ጊዜ አላችሁ ለማለት ነው። ዩ አንተ፣ አንቺ፣ እናንተ ስለሆነ ለሁሉም ይሆናል። ጊዜ አለሽ፣ ዱ ዩ ሃቭ አ ታይም፣ ዱ ዩ ሃቭ አ ታይም፣ ዱ ዩ ሃቭ አ ታይም። ጮክ ብለህ በላ፣ እናንተም ከኔ ኋላ በላ። ዱ ዩ ሃቭ አ ታይም፣ እሺ ሌትስ ሃቭ ኮፊ፣ ሌትስ ሃቭ ኮፊ። አፖስትሮፊስ አለ ሌት አስ ማለት ነው እቺ። ስለዚህ ሌትስ ሃቭ ኮፊ ቡና እንጠጣ። ሌትስ ሃቭ ኮፊ፣ ሌትስ ሃቭ ኮፊ። ዊ ሃድ አ ቻት፣ ዊ ሃድ አ ቻት። ጮክ ቶሎ። ዊ ሃድ አ ቻት፣ ሌትስ ሃቭ ኮፊ ቡና እንጠጣ። የሃድ አ ቻት ደግሞ አውርተን ነበረ። ቻት ማውራት አይደለ? ቻት ማለት መነጋገር ማውራት አይደለ? ዊ ሃድ አ ቻት አብርተን ነበር እያልኩኝ ነው። እሺ አሁን እያወራን ነው። ዊ አር ሃቪንግ አ ቻት፣ ዊ አር ሃቪንግ አ ቻት። ጎበዝ፣ ዩር ጉድ፣ ልክ ነህ። ዊ አር ሃቪንግ አ ቻት። እሺ እዚህ ጋር እንምጣ። አይ ኢት ብሬድ፣ አይ ኢት ብሬድ ቨርብ ዋናው አያችሁ አልተቀየረም። አይ ኢት ብሬድ ካልኩኝ ዳቦ እበላለሁ። ዳቦ በላው ነው አይደለም? ዳቦ እየበላው ነው አይደለም? እየበላው ነው ነው። ይሄ
እየበላው ነው ይሄ እየበላው እያዳመጥከኝ አይደለም። አይ ኢት ብሬድ ማለት እበላለሁ ማለት ነው። አይ ኢት ብሬድ እንድከሙሽ። እሺ እዚህ ጋር አሁን ፎርሙን ልጻፍላችሁ። ቨርብ ዋን እዚህ ጋር አሁን ፎርሙን ልጻፍላችሁ። ሃቭ ቨርብ ዋን ነው። ሃዝ ቨርብ ኤስ ነው። ሃድ ቨርብ ቱ ወይ ቨርብ ስሪ የሆነ ነው። ኢንዲስ ኬዝ ግን ቨርብ ስሪ ሆኖ ነው የገባው። ሌላው እዚህ ጋር ሃቭ ቨርብ እዚህ ጋር ሃድ ቨርብ ቱ ነው። እዚህ ጋር እንምጣ። አይ ኢት ብሬድ እዚህ ጋር አሁን አይ ኢት ብሬድ የሚለው ኢት ምንድን ነው? ቨርብ ዋን ነው። ስለዚህ እበላለው እያልኩኝ ነው። በልቻለው ነው እንዴ? አይደለም። በልቻለው አይደለም። እሺ አይ ኢት ብሬድ ብሬድ ዳቦ ማለት ነው። ዳቦ እበላለሁ። እሺ አይ ኤት ብሬድ አይ ኢት ብሬድ አይ ኤት ብሬድ ቨርብ ዋን። ይሄ ደግሞ ቨርብ ቱ። አይ ኤት ብሬድ ምን ማለት ነው? ዳቦ እበላለሁማ። አይ ኢት ነው። በልቼ ነበረ። በልተሃል። በቃ ፓስት ላይ ነው። ድጋሚ ልበላ ትችላለህ። ፓስት ነው። እሺ እሺ አይ አም ኢቲንግ ብሬድ አይ አም ኢቲንግ ብሬድ አያችሁ። አይኤንጂ ካለ ወይ ኢዝ አር አም ስለሚገባ አይ አም ኢቲንግ ብሬድ ዳቦ እየበላው ነው። ሶሪ ዳቦ እየበላው ነው። መቼ? አሁን። ዳቦ እየበላው ነው። መቼ? እሺ እሺ ሶስቱን ልቀማቸው። አይ ኤት ብሬድ አይ ኤት ብሬድ ዳቦ እበላለሁ። አይ ኤት ብሬድ አይ ኤት ብሬድ ዳቦ በልቼ ነበር። እሺ አይ አም ኢቲንግ ብሬድ አይ አም ኢቲንግ ብሬድ አይ አም ኢቲንግ ብሬድ ዳቦ እየበላው ነው። እሺ አይ ሃቭ ኢትን ብሬድ ኢትን ደግሞ ቨርብ ስሪ ነው። ሃቭ አለ። ቅድም እንዳልኳችሁ ኢትን የሚገባ ከሆነ ሃቭ ያስፈልገናል። አይ ሃቭ ኢትን ብሬድ ዳቦ በቅርቡ በልተሃል። ስለዚህ አሁን ዳቦ ትፈልጋለህ? አትፈልግም። ሶ አይ ኤት ብሬድ በልታችኋል ነው፣ ፓስት ነው። ልበሉም ላበሉም ትችላላችሁ። አይ ሃቭ ኢትን ብሬድ ከሆነ ግን በልቻለሁ which means አሁን አያስፈልገኝም። በቅርቡ ነው ያደረጋችሁት። ኢቭን በቅርቡ እንኳን ባይሆን አሁን ላይ ድርጊቱ መደገም የለበትም። ሶ መብላት የለባችሁም ማለት ነው። አይ ዊል ኢት ብሬድ አሁን ለምሳሌ ክላስ ከጨረስን በኋላ ዳቦ ልበላ ፈልጋል። ዳቦ አለ ልበላ ነው። ስለዚህ ፎር ዘ ፊውቸር ላደርገው ነው። አይ ዊል ኢት ብሬድ ዳቦ ልበላ ነው። ላይክ እበላለሁ ልበላ ነው። አክቹዋሊ አም አባውት ኢት ብሬድ ነው፣ ግን ልበላ ነው ሳይሆን እበላለሁ። እንድገመው። አይ ኢት ብሬድ ቨርብ ዋን አይደለ? እሺ አይ ኢት ብሬድ አይ ኤት ብሬድ አይ አም ኢቲንግ ብሬድ አይ ሃቭ ኢትን ብሬድ አይ ዊል ኢት ብሬድ I have a car. She has a car. I have had coffee. Do you have a time? Let's have coffee. We had a chat. Okay, አሁን ደግሞ 3 እና 4 እንይ። ከኔ ኋላ በልሽ። I go to church. I went to church. I'm going to church. I have gone to church. I have gone to church. I will go to church. እሺ go verb one ነው አይደለ? so I go to church ማለት ወደ ቤተክርስቲያን እሄዳለሁ። ፋክት ነው፣ እውነታ ነው፣ ወይም ደግሞ በድግግሞሽ እንደሚደረግ ያሳያል። so do you go to church? Yes. I go to church too. እኔም እሄዳለሁ፣ አንተም ትሄዳለህ። so I go to church. እሺ ከኔ ኋላ በል። I go to church. I go to church. I went to church. ወደ ቤተክርስቲያን እሄዳለሁ፣ ወደ ቤተክርስቲያን ሄጄ ነበረ። I went to church. ወደ ቤተክርስቲያን ሄጄ ነበር። I'm going to church. ወደ ቤተክርስቲያን እየሄድኩ ነው። ወደ ቤተክርስቲያን እየሄድኩ ነው። እሄዳለሁማ I go to church አልን እኮ። ፎከስ አዳምጠኝ በደንብ። I'm going to church. አሁን እየተደረገ ነው። እንዴት አወቅን? አም አለ፣ ጎዊንግ አለ፣ ቨርብ አይኤንጂ አለ። ሶ ቨርብ አይኤንጂ የምንጠቀም ከሆነና ፊት ለፊቱ ኢዝ አር አም ካለ አሁን እየተደረገ ነው ማለት ነው። ሶ እሷ ቤተክርስቲያን እየሄደች ነው። she's going to church. በላ she's going to church. She's going to church. He's going to church. I'm going to church. ወደ ቤተክርስቲያን እየሄድኩ ነው።
እንድገማ። I go to church. I go to church. I went to church. I went to church. I'm going to church. I'm going to church. I have gone to church. I have gone to church. ቤተክርስቲያን ሄጃለሁ። እዛ ልሆን እችላለሁ፣ እዛም ላልሆን እችላለሁ። ብቻ ድጋሚ መሄድ አይጠበቅብኝም። ሌትስ ቤቴ መጣችሁና ካጣችሁኝ ደውላችሁ የት ነሽ ካላችሁኝ እኔ እኮ ቤተክርስቲያን ሄጃለሁ። I have gone to church። በቃ ኦልሬዲ ያለው So I've gone to church ወደ ቤተክርስቲያን ሄጃለሁ። ሄጄ ነበር I went። I have gone ሄጃለሁ። እዛ ልሆን እችላለሁ፣ እዛም ላልሆን እችላለሁ። ብቻ ግን ድጋሚ መሄድ አይጠበቅብኝም። ኦኬ እሺ። I will go to church። እሄዳለሁ። አሁን ለምሳሌ ነገ እሑድ ነው አይደለ? ትሄዳለህ ቤተክርስቲያን? I will go to church tomorrow። I will go to church tomorrow። ቡና ስላልጠጣ ሂዝ በጣም ስሊፒ today። እሺ ከዚህ በኋላ ትጠጣለሽ። I'll go to church tomorrow። I will go to church tomorrow። እሄዳለሁ። ፕላኔ ነው፣ እቅዴ ነው፣ ልሄድ ነው፣ ገና ላረገው ነው ድርጊቱን። እንድገመው። I go to church። I go to church። I went to church። I went to church። I'm going to church። I'm going to church። I have gone to church። I have gone to church። I will go to church። I will go to church። ቤተክርስቲያን እሄዳለሁ። ሄጄ ነበር፣ እየሄድኩ ነው፣ ሄጃለሁ፣ እሄዳለሁ። ባይ መግዛት ነው። I buy milk every day። 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 በል አይዞህ። I buy milk every day። I buy milk every day። ሁሌ ወተት እገዛለሁ። ሁሌ ነው የምገዛው። ኤቭሪዴ እገዛለሁ። እገዛለሁ ማን ነው? ባይ ነው። ቦት ባረገው ኖሮ ግን ይቀየራል። ሶ አይ ቦት ሚልክ የስተርዴይ። I bought milk yesterday። I bought milk yesterday። I bought milk yesterday። አዎ ቦት ማለት የባይ ፓስት ነው ብለናል። ስለዚህ ይሄ ቨርብ ቱ ነው። ገዝቼ ነበረ። መቼ? የስተርዴይ። የስተርዴይ ምንድን ነው? yesterday ትላንትና። ኤቭሪዴይ ሁል ጊዜ ሁሉም ቀን። እሺ I will buy milk tomorrow። 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 ይሄ ደግሞ እቅድ ነው። በቃ ነገ እገዛለሁ። ነገ ልገዛ ነው። በቃ መግዛት እፈልጋለሁ። መቼ? ነገ ልገዛ ነው እፈልጋለሁ። አክቹሊ አይደለም ግን እንዴት አድርጌ እንደምነግራችሁ ግራ ስለሚገባኝ ነው። አይ ዊል ባይ ከሆነ ልትገዙ አቅዳችኋል። ለነገ ገዝታችኋል ወይ? ገና። ሶ ነገ የሚለውን የሚያሳየው ቱሞሮ ነው። ዊል ገብቷል። ፊቸር ፕላናችሁ ነው ማለት ነው። እሺ አም ባይንግ ሚልክ ናው። I buying milk now። ኖ ናው። አም ባይንግ ሚልክ ናው። I'm buying ሚልክ ናው። አም ባይንግ ሚልክ ናው። I'm buying milk now። ናው እንኳን ባይገባ አም ባይንግ ሚልክ ካላችሁ አሁን እየገዛችሁት ነው። አሁን እያረጋችሁት ነው። እንዴት አወቅን? ከአይኤንጂ ፊት ለፊት አም ስላለ ማለት ነው። ሶ አም ባይንግ ሚልክ ናው። አሁን ወተት እየገዛው ነው። አይ ሃቭ ቦት ሚልክ። I have bought milk። ኦልሬዲ ገዝቻለሁ በቃ። ስለዚህ ድጋሚ መገዛት አለበት እንዴ? የለበትም። ምክንያቱም እኔ ገዝቻለሁ። ሶ ለምሳሌ ቡና ልንጠጣ ነው። ወተት ገዝተሽ ቡና ወተት ስለምንጠጣ ነው። ቡና ልንጠጣ ነው። ሶ ወተት ገዝተሻል ስትለኝ አዎ ያ ገዝቻለሁ። yes I have bought milk አለ እጄ ጋር ወተቱ። ሶ I have bought milk ድጋሚ መገዛት የለበትም። እሺ I buy milk every day። I buy milk every day። I bought milk yesterday። I bought milk yesterday። I will buy milk tomorrow። I will buy milk tomorrow። I'm buying milk now። I'm buying milk now። I have bought milk yesterday። በቅርቡ I have bought milk። I have bought milk። እሺ ወተት ሁሌ ገዛለው። ትላንትና ገዝቼ ነበረ። ነገ ገዛለው። እየገዛው ነው። ገዝቻለሁ ኦልሬዲ። እሺ አንድ 5 ሴግመንት እንጨምርና ይበቃናል። ኦኬ 5ኛ ላይ ነው ያለነው። ቶክ የሚለውን በደንብ አድርገን እንዴ። ሶ I talk to her every day። 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 ሁሌ በየቀኑ ነው የማዋራት። አያችሁ ነው የማዋራት የሚለው ቨርብ ዋንነቱን ያሳያል። ሩት ወርዳችን ነው። ሶ I talk to her every day። I talk to her every day። I talked to her earlier። I talked to her earlier. I talked to her earlier. I talked I talked to her. I talked talked to her earlier. እሺ talked talked earlier 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 talked
Talked. I talked to her. I talked to her. I talked to her. I talked to her. Talked to her earlier. I talked to her earlier. እሺ earlier ማለት ቅድም ማለት ነው። ቅድም አዋርቻት ነበረ። ቅድም አዋርቻት ነበር። I talked to her every day. ሁሌ አዋራታለሁ። አዋራታለሁ የሚለውና አዋርቻታለሁ የሚለው ኢዲና መግባቱና ለመግባቱ ነው የሚወስነው። እሺ I have talked to her already. I have talked to her already. I have talked to her already አናግራታለሁ። እሺ I'm talking to her now. I'm talking to her now. እያዋራኋት ነው። መቼ? አሁን ላይ። ኢቭን ናው የሚለውን ባይገባ አልኳችሁ አምና አይንድ ስላለ አሁን የተደረገ እንደሆነ ያሳያል። I'm talking to her now. እሺ can we have a talk? ማውራት እንችላለን ማለት ነው። ማውራት እንችላለን ብለህ ታውቃለህ? ጊዜ ያለሽ ማውራት እንችላለን ስትል can we have a talk? Do you have a time to talk? Do you have a time to talk? ለማውራት ጊዜ ያለሽ ወይ ጊዜ ያለህ ወይ ጊዜ ያላችሁ ወይ because you ለሁሉም ይሆናል። ለአንተ፣ ለአንቺ፣ ለእናንተ። በቃ this is it. so guys ይሄንን ይመስላል። ለዚህ ያዘጋጀሁላችሁ ኤክሰርሳይዝ ስላለ ቴሌግራሙ ጋራ ሂዱና ኤክሰርሳይዝ መስራት ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ጋር አስቀምጥላችኋለሁ። ኤንድ በአካል ኦንላይን እንደዚህ አይነት ክላስ መማር የምትፈልጉ ሰዎች ካላችሁ በማስቀምጥላችሁ ስልክ ደውሉልን። ኤንድ ጋይስ if you guys are interested in improving your English መጽሐፍ ማንበብ፣ ማውራት፣ ማዳመጥ ሁሉንም ነገር your grammar, your spoken የማሻሻል ፍላጎት ካላችሁ this is the right channel። ስለዚህ I hereby invite you guys to subscribe ማድረጋችሁን አትርሱ because ቪዲዮ በለቀቅን ቁጥር subscribe ያደረገ ሰው ኖቲፋይ ስለሚደረግ ወይም ኖቲፊኬሽን ስለሚላክለት ማለት ነው። ያ በቃ ይሄንን ይመስላል። ቻፕተር 8 9 10 11 እና 12 ይቀራሉ። አይገስ 5 ቪዲዮዎች ይቀራሉ ካሁን በኋላ። ሶ ጥያቄ ካላችሁ ሀሳብ ካላችሁ ኮሜንት ሴክሽን ጋር አስቀምጡልን። በማስቀምጥላችሁ ቪዲዮዎች በማስቀምጥላችሁ ስልክ ቁጥር ደውሉልን። ኤንድ እንደዚህ አይነት ቪዲዮዎች ማየት ያለበት ሰው ካለ ሼር አድርጉለት። ለእናንተ ቪዲዮ መስራት በጣም የሚያስደስተኝ ነገር ነው። I will see you guys on the next video. Have a good day. በቃ ቻው።